የሀና አባት ሀናን ወልደዋት ሳይሆን ከፈጣሪ የተሰጠቻቸው ጸጋ እንደሆነች ለጆሮና ለታረቀ ነገሯቸው። እነሱም በሚሰሙት ግራ ተጋቡ። ሲቀጥል ቤተ ሐውልት ሄደው ቤተ አክሱም እንደሄዱ ሀና ብቻዋን አገኟት። ከዛም ወይዘሮ ሜላት የሰየሟት ስሟ ሀሴት ነው። የሀና አባት ደግሞ ሀና ብለው ሰየሟት። ሀና ማለት ምን ማለት ነው ብለው ጠየቁት ጆሮን። እኔ ምን አውቃለሁኝ አልተማርኩኝ፣ እርስዎ ይንገሩኝ እንጂ አላቸው። ከዛም ሀና ማለት ጸጋ ማለት ነው። ሀና የኔ አይደለችም ከፈጣሪ የተሰጠኝ ትልቅ ጸጋ ናት። አውቃለሁ ፈጣሪ ሆይ ሀና የኔ እንዳልሆነች ግን ደግሞ ባለችበት ጠብቅልኝ እያሉ ዱዓ ያደርጉላታል። ምናሴና ወይዘሮ ሜላት ደግሞ ምናሴም እህቴ እዚሁ ቅርብ እንዳለች ይሰማኛል፣ ሀናን ሳያት እህቴ ስሜት ይሰማኛል አለ። ወይዘሮ ሜላትም ሀናን እንደፈለጉ ያመናጭቋትና በኋላ ላይ ግን ሆዳቸው ይንሰፈሰፋል። ለእናቱም እንማዬ ሀናን ሳያት እህታችን ትመስለኛለች፣ በቃ አላቅም ይሁን የሚሰማኝ ስሜት አለ እማ አላት። ከዛም እሱስ ልክ ነህ፣ እኔም እቆጣትና እሰርባትና አንጀቴ ይንሰፈሰፋል፣ ደግሞ ጨክኜ ልሰድባትልና አፌ ይያዛል፣ አላውቅም አለች። ሀና አሁን ከምንም በላይ ደስ ብሏታል። ወይዘሮ ሜላት ለምናሴ ሀና ክትትል እንድታደርግለት ተጨማሪ ስራ ሰጧት። እሰው ወደ ቱርክ ለውድድር እንደሚሄዱም ነገሩ። አሁን ሀና በተሰጣት ስራ ደስ ብሏታል። በቤት ሰራተኝነቱም እንዲሁም በዶክተርኝነቱም ምናሴ ልትከታተል ልትንከባከብ እድል ተሰጣት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኖላዊ በጣም ደስ የሚል ተከታታይ ድራማ ነው ማለት ነው። ሰብስክራይብ እያደረጋችሁ ኖላዊ ቀጣይ ፓርት እንግዲህ ይዘን መጥተናል ማለት ነው። ሀና ከምናሴ ጋር ቁጭ ብላ የሀገራችንን አማርኞች እያስተማረችው ወይም ደግሞ እየተጫወቱ እያለ ምናሴ በምታወራው አማርኛ ደግሞ ይሄ ምንድን ነው እያለ ሲጠይቃትም ይሄ ማለት ይሄ ነው እያለች አንድ እኮ ከከተማ ወጥታ ስለማታቅ እንጂ ወጣ ብትል ብዙ አማርኞች አሉ በየአካባቢው በየሰፈሩ አለችው። እኔማ መውጣት አለብኝ ከዚህ ሰፈር ከዚህ ከተማ ወጥቼ የተለያዩ አማርኞችን መስማት አለብኝ። እውነት በጣም አስቅሽኝ፣ ግን አማርኛ ነው የምታወሪው እያላትም ነበረ። እንደዛ በሚልባት ሰዓት ወይዘሮ ሜላት ከስራ መጡ። ከዛም ሀና ደነገጠች። በሩን ከፍተው ሲገቡ እማ ምን ነው በጊዜ መጣሽ ሲላትም አይደል እንደ ምናሴ ሰዓቱ ነው ውስጥ ሰዓት እኮ ሄዷል አለች ሀና። ከዛም አንድ ማነሽ እኮ ሰዓቱም በፍጹም ማወቅ ተሳነህ አለችው ወይዘሮ ሜላት። ከዛም ማን ነው ስምሽ? ሂጂ ሻወር ቤቱን ንጹህ እንደሆነ እይልኝ፣ እኔ ሻወር ልግባ ድክም ብሎኛል አለችው እናቱ ምናሴን። እሺ እማዬ አለ። ከዛም ስለምን እያወራችሁ ነው አለችው። ከዛም ሀና የሀገሯን አማርኛ እያወራችኝ ብታይ በጣም እየተጫወትን ነበረ፣ ደስ የሚል ጊዜ ነበር አላት። እናትየዋም አለች እና ደስተኛ አልሆነችም። ከዛም ሀናም ሻወር ቤቱን አጽድታ ወደ ክችኗ ሄደች። እንግዲህ ወይዘሮ ሜላት ተከትለዋት ክችን ገቡ። እናም ምን እያረግሽ? ሰላም አሏት። ሰላም እትዬ ምን ልታዘዝ? ምን ነው አለች። ከዛም አንቺ አሏት። አቤት ምን አጠፋሁ? ከምላሴ ጋር ምን እየሰራሽ ነበር አለቻት። ምንም አልሰራንም እየተጫወትን ነበር እና ደግሞ የቤት ስራ ተሰጥቶ እሱን እየሰራን ነበር። እውነት የሚያኑኝ ምንም አላደረግኩም አለች። ዝም በይ፣ እኔ እያወራሁኝ ማንም ሰው
እንዳቋርጠኝ አልፈልግም። ሲቀጥል እኮ ሰራተኛዋ ነች የቤት ስራ የምትሰራው እርፍ አሉ። ከዛም እትዬ አዎ እኔ እኮ ተምሬያለሁ ጊዜ ጥሎኝ እንጂ እዚህ የመጣ ዝም በይ አለቻት። ከዛም ሀና እሺ አለች። ከዛም ጭራሽ ከልጅ አጠገብ እንዳዳሽ ከዚህ በኋላ ተናግሬያለሁ። በልጆቼ የመጣ አልደራደርም። ሁሉንም ሰው መጨረስ እችላለሁ። ደካማ ጎኖቼ ልጆቼ ናቸው። ደካማ ጎኖችን ልጆችን አጥቅተሽ ከመጣሽ ተናግሬያለሁ አሏት። ኧረ እትዬ እኔ እንደዚህ አይነት ሰው አይደለሁም። እኔ ምንም አላደርግም። በቃ ዝም በይ አለቻት። እሺ አለች። እኔ ሳወራ ምንም መልስ አትመልሽልኝ፣ አትቅለብለቢ አለች። እሺ በቃ እሺ እትዬ አለች። ከዛም የፈለገችውን ተናገረችና በልጆቼ ከመጣሽ አንገትሽን ደፍተሽ ስራ መስራት ካለብሽ ስሪ፣ ካልሆነ ግን እመኝ ሌላ ችግር ነው የምታመጭው። በተደጋጋሚ ብዙ መጥፎ ስራ እያየሁብሽ ነው አለቻት። እሺ በቃ ምንም አላጠፋም እሺ አለች። እኔ አባቴን ለማሳከም ነው እንጂ እሺ አለች። ከዛም ወይዘሮ ሜላት ወጣች። ሀናም ስራ